ነብዩ የተወለዱበት ብለን ድግሱን ደግሰን ምንና ከብረው ነገር የለም። አልታዘዝንም። አቡበከርም ዑመርም ዑስማንም አልይም አራቱም መዝሃቦች ከ362 ሂጅራ በኋላ የተከሰተ ክስተት ነው። ከዛ በፊት በምርጡ ትውልድ ያልነበረ ነው። አንሰራም። ሞቱ ብለንም ደግሞ በሐዘን ምን አንልም አናሳልፍም። የሞቱት መቼ ነው ካላችሁ ረቢዑል አወል 12ኛ ላይ ነብዩ የሞቱበት ቀን ነው። ይሄን እርግጥ ነው ሁሉም ዑለማዎች የተስማሙበት ረቢዑል አወል 12 ላይ ነብዩ የሞቱበት ነው። የሐዘን ቀን እኮ ነው። እንደው ብንይዘው ሐዘን ነው የሚሰማን። ልብ የሚያደማ ቀን እኮ ነው የነብዩ ሞት ምድርና ጨለማ። ነገር ግን ትምህርታቸው ተአምር ያሳዩት ቁርአኑ ሙዕጂዛ ኢላ የውም القያማ ግን የሚቀጥል ነው። ለዚህ ነው አሊ ረዲየላሁ ዐንሁ አንድ ነገር ተናገሩ። ለው ካነ ዲኑ ቢራእይ ዲን በራእይ ቢሆን ኖሮ በሰው በፍላጎት ቢሆን ኖሮ ለካነ አስፈሉል ኹፊ አውላ ቢልመስሒ ሚን አዕላሁ ኹፍ አለ አይደለ ጫማ ላይ ካልሲ ላይ የምናበሰው ከስር ይታበስል ነበረ በራእይ ቢሆን። ለምን ቆሻሻ ያለው ከስር ነው። ነገር ግን በራእይ አይደለም። በማን አስተምሮ ነው? በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያበሱት ከላይ ነውና ከላይ ነው አሉ። ኢማሙ ማሊክ ረሕመቱላሂ ዐለይሂ ምን ይላሉ? አንድ ነገር ላይ መን ኢብተዳ ፊል ኢስላም ቢድዓተን በእስልምና ለአዲስ ፈጠራ ያመጣ የራሃ ሐሰነተን እቻ አዲስ ፈጠራ ምርጥናት ትክክልናት ካለ ፈቀድ ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ ምን እያለ ነው አሉ? ሙሐመድ ዐለይሂ ሰላቱ ወሰላም መልእክቱን ደብቋል፣ ክዷል፣ አበላሽቷል እያለ ነው። ሊአነ አላህ የቁል አላህ እያለ አልየውመ አክመልቱ ለኩም ዲነኩም ሃይማኖታችሁን ዛሬ ሙልቻለሁ እያለ በዚህ በኩል ሌላ ጭማሪ ቢያመጣ በነብዩ ላይ ያስተባበለ ነው አሉና ፈማ ለም የኩን የውመኢዝን ዲነን ያን ቀን ዲን ያልሆነ ነገር ፈላ የኩኑ ልየውመ ዲነን ዛሬ ዲን ሊሆን አይችልም።